አላውቅም። ፍቅር ለኔ በተናገርክበት ልክ ወልደ ጊዮርጊስን እንድትናገረው ፈልጋለሁ። ለምን እኔ ወልደ ጊዮርጊስ ደውዬ በጣም ኃይለ ቃል ነው የተናገርኩትኝ። ኦኬ እኔንና ወልደ ጊዮርጊስን አጣልተኸኛል። አንተና ምን አስፈላጊ ከሆነ እኔ እቺ ሰናት ሄጄ ሙሉ ድምጽህን አወጣለሁ። ፍቅር እኔ ውሸት አልፈልግም። እኔ እዚህ ሚዲያ ላይ የምታወቀው በድርቅናዬ ነው። ከዛ በተረፈ ምድር ላይ ሰው ሀቅ የለብኝም። ማንንም ሽሩሩ አልልም። ለኔ በተናገርከው ልክ እንድትናገረው ፈልጋለሁ። ለኔ በቃ ኢቭን ጧት ኪያ ነበርክ እኔና ፍቅር ስናወራ አይደለ? እኔ እናንተ ባወራን ውስጥ እዚህ ጋር መጣችሁ ምድር አስመሳይ እባቦች እናንተ አረንጓዴ ሳር ውስጥ ያላችሁ እባቦች ናችሁ። ሲጀመር እኔ ዱባይ ውስጥ አበሻ ማልቀርበው ለዚህ ነው። እባቦች በቃ ጥቁር እባብ ናችሁ እናንተ። እዚህ ጋር ገብታችሁ ወልደ ጊዮርጊስ ኢቲኤች ዴሊቨሪ ሄንዬ አንተ ትለያለህ። ኢቲኤች ዴሊቨሪ አንተ ምድር ላይ ሰማይ ላይ ክንፍ አውጥተህ መብረር ያለብህ ሰው ነህ። አረ እናንተ ገብርኤል ድፍት ያድርጋችሁ። ከዚህ በኋላ ግን አስመሳዮች ናችሁ። አስመሳዮች እናንተ እኔ እኮ ታፍኜ ነው ዝም ያልኩትኝ። ጸጥ ያልኩትኝ ታፍኜ ነው። እናንተ ለኔ ያላችሁ ሌላ ነው። እዚህ መጣ ኢቲኤች ዴሊቨሪ ወልደ ጊዮርጊስ እኔ በቪዲዮ ወጥቼ ላውራ አንዴ ቆይ መቤቴን ወይ በቪዲዮ ወጥቼ ያልጨረስኩኝም እኔ ኖ አጨርስ ፍቅር ለኔ በተናገርከው ልክ እኔ ልንገራችሁ ምድር ላይ አንድ እዚህ ሚዲያ ላይ መዋሸት አልፈልግም፣ መስረቅ አልፈልግም፣ የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ የመላእክት ስብሰባ ነው መሰለኝ። መላእክቶች ሁሉ ላይ ተሰበሰባችሁ፣ ቅዱሳኖች የመጣችሁ ሁሉ መስሎኝ ጸበል ጻድቅ ላዘጋጅላችሁ። እናንተ ወልደ ጊዮርጊስን እኔ እኮ ጣምጄ እንደዚህ እኮ ጣምጄ ወልደ ጊዮርጊስን ደውዬ ልክ እኮ ነው የነገርኩትኝ። እዚህ ጋር መታችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩትኝ። እመኑኝ ቅዱስ ገብርኤል ሰማይና ምድርን የፈጠረ አምላክ እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመሰግኑም ያላችሁ እናንተ ትለያላችሁ ምድር ላይ። ወልደ ጊዮርጊስ ካለ ከአንዳንድ አንበሳ ወርድላቸው። ለዚህ ውሸታቸው እኔ ከፍልሃለሁ። እኔ በካርዴ መግዛት ስለማልችል ነው። ወልደ ጊዮርጊስ 4000 ሰው መሃል እኔ ይቅርታ ማርያምን ንጹህ ሰው መሆንህን እኔ አረጋግጫለሁ። ሳላቅ ስለጠመድኩክ 80 እና 90 ሺህ ድርሃማቸውን ይዘህባቸው እንዳንገላታሃቸው እንዳስለቀስካቸው ያ ሁሉ ተረስቶ ሄልዬ ትለያለህ አሉት እኮ ጭራሽ። አንተንማ ማመስገን ሁላ ያንሰኛል። ፈጣሪ ሆይ ደህና ደሩ። አመሰግናለሁ። ዱባይ ላይ ያላችሁ አበሾች ትለያላችሁ። በገዛ ፍቃዴ ከኢማራት ውጪ ነው መቆጠር የምፈልገው። እኔ ከእናንተ ጋር አበሻ ተብዬ መቆጠር አለ። ለኔ በተናገርከው ልክ ግን ፍቅር ለሱ ነገረው። እኔ ታውቃለህ ለአንተ በሐቅ ጎን ሀቅ ሲነካ በሐቅ ጎን ቆሜልሃለሁ። አዳምጠኝ። አንተ ስትነካ በሐቅ ጎን አዳምጬ ማውራት ይችላል። በማላውቀው ነገር ግን መታችሁ እኔ ጋር ብላችሁ ወልደ ጊዮርጊስ እንደው በእመቤቴ ማርያም በጻድቃኔ ማርያም በአክሱም ጽዮን ይዣለሁ ይቅር በለኝ። እሺ እኔ ከዛ ግን ኢቲኤች ዴሊቨሪ ይችላል በቃ እንደምትችል እናንተ ገብታችሁ እኮ ግማሹ ኢትዮጵያ ነው ያለው። አመሰግናለሁ። በነገራችን ላይ አዲሱ ድራይቨር ካምፓኒያችሁ ስትከፍቱ አምባሳደር ታረጉኛላችሁ። አመሰግናለሁ። ወልደ ጊዮርጊስ ይቅርታ በአካል መጥቼ ይቅርታ አንድ ነገር ሐሳባችሁን ካሳከንሽ ልንገርሽ በውስጥ ይሄን ነገር በጨርሰው ብር ከወልደ ጊዮርጊስ ተቀብላባል ነበር ገባሽ? እኔን ነበር አዙሮ እንትን የሚሉ መጡ። ወልደ ጊዮርጊስን ዳይሬክት አናገርኩት። ኢቭንስ እኔ ፍቅር በተለይ ቅድም እዚህ ጋር የነበራችሁት እኔ አሁንም ትለያላችሁ። እኔ ጋር የመጣችሁት ሚስጥራችሁን እንዳፍንላችሁ አይደለም፣ ህዝብ ይወቅልን ብላችሁ ነው የመጣችሁት። ኦኬ ህዝብ ይወቅልን ብላችሁ ስትመጡ ህዝቡ እንዲያቅላችሁ። ኢቭን እኔ አጀንዳ ፈላጊ ቢሆን እቤቴ ነው አይደለም ማደርገው። እኔ ጋር መጣችሁ ያላችሁት ሌላ ነው፣ እዚህ መጣችሁ ያላችሁት ሌላ ነው። እኔ ሄኖክን አላቀው ማንንም አላቀም። እኔ ጋር የመጣችሁት እኮ እኔ እኮ የሚዲያ ሰው እኮ ነኝ። እኔ ሀቁ እንዲወጣላችሁ ነው አይደል የመጣችሁት። እኔ እንደዋሽላችሁ እንዳትጠብቁ። እኔ ለልጅ ያልዋሽም አይደለም። እዚህ ቲክታክ ላይ ለምትርመጠመጡ ሰዎች ለገንዘብ ብላችሁ ለወለድኳት ለአርሴማ ልጄ ወጣትነቴ ላጣሁባት ልጄ አልዋሽም። እንዳትጠብቁ። በራሴ ቆዳ ነው የምቀበረው። የግሩፕ ከፍታችሁ የሆነ ነገር ልትፈጥሩ ስታስቡ የዛ አካል መሆን አልፈልግም። እኔ ወልደ ጊዮርጊስ ሚዲያ ላይ ነው ቲክታክ ላይ ነው የመጣው። ቲክታክ ላይ ከመዳም ቅመም ጀምሮ እስከ ዲያስፖራ ይውቀሰው የራሱ ዜጋ ነው። በዚህ ነው ማምነው።
አለ ሀበሻ እንገናኝ ስትሉ ወልደ ጊዮርጊስን ስልክ ላይ አስገብቼ ወልደ ጊዮርጊስ እንትስል ወልደ ጊዮርጊስ ነው ኖ ህዝብ ፊት ብሎ ወደ ሚዲያ ያመጣው። ግን ሁሌ ስራችሁ እኔ ይብላኝ አብራችሁ በጉርብትና በጓደኝነት አብራችሁ ለሚበላው እኔ ብቸኛ ነኝ። ብቸኝነቴ ውበቴ ነው። ሲጀመርም እኔ ማምነው አብዛኛውን ጊዜ የመዳም ቅመሞችን ነው። ምግብ እንኳን ልከውልኝ አምኜ የምበላው እነሱን ነው። አሁን ደግሞ ሞር በቃ ሰው እንድረቅ አደረጋችሁ። ለምን እኔን መዋሸት ተፈለገ? ይቅርታ ማለት ሲገባችሁ ኖ በቃ ሶሪ ማለት ሲገባችሁ ያላችሁትን መድገም ሲገባችሁ መካዱ ለምን አስፈለገ? መዋሸቱ ለምን አስፈለገ? ለምን ዋሻችሁ? ለምን ማስመሰል ለምን አስፈለገ? እንዴት ወልደ ጊዮርጊስ ሙኒት ቤት ሲመጣ የጀርባ አጥንታችሁ ሆነ? የጀርባ ቅማላችሁ ነበርኩ ስሙ አይደለ? ለምን ያንን አላደረጋችሁት? እኔ ወልደ ጊዮርጊስ እኮ ከበደለኝ እዚቹ ፍልጥርጥ እኔ ሁሉ ነገሬ ሰውና ሰው የሚያጣላ ነገር አላደርግም። ሰውን ሀቅ የሚያወጣ ነገር ነው ያደረኩት እንጂ እኔ ጋር ያሉት ሌላ ነው። እዚህ መጥቶ ጻድቅ ሆኑ ሁሉ ገባሽ? ሁሉም ጻድቅ ሆኑ። ግን ምድርና ሰማይን የፈጠረ አምላክ ወይ ስራችሁን ወይ ህይወታችሁን ይባርከው። የሆነ ነገራችሁን ብቻ ይባርከው። አንድ ዳቦ በልተን ከዚህ ሶጣኔ መኪና አደጋ ሊጨፈልቀኝ ይችላል። ለማናችሁም ብዬ አልዋሽም። ለሀቅ ኑሩ። ይሄ ገንዘብ ዛሬ ጥላችሁ ልትሞቱ ትችላላችሁ። የሆነ ነገር መሰናክል ሊገጥማችሁ ይችላል። ፍቅር ስልክ ደውለህ እኮ ዳይሬክት የሆነ ሰው እዚህ ጋር ከነበረ ሰው እኮ አስገብተህ እኮ ግሩፕ ከፍተን የግሩፑን ትናንትና ቢሆን እኮ እንደዚህ ነው። ግን ወልደ ጊዮርጊስ እኔን አንዴ ብቻ ሚውተን ፍታና ይቅርታ አድርገህልኛል አይደለ? ኧረ እኔ ማንንም አልቀየምም። ይኸውልሽ አመሰግናለሁ። በቃ ያንንም አንድ ነገር ልንገርሽ። ኖ ይሄ መንገድ አይደለም። ፍቅር ብለሽ ስትጠሪ ሌላውን መጠራት አለበት። ቤት ሀበሻ ነው አይደለ? አብሮት ሲያወራ የነበረው ነው አይደለም? ፍቅር ነው አይደለም? እሱ ብቻ የሚጠራበት ሰበብ ምንድን ነው? በቃ ይቅርታ ሙኒት፣ ይኸውልሽ አሁን እናሳጥረውና ያ ሰው ስሙ ቢጠራም እዚህ ጋር መጥቶ ግን እውነታውን መስክሯል። ያባሽ አይደለ? ያላችሁ በ24 ሰዓት ውስጥ ወልደ ጊዮርጊስ ተንፍሼ ልጨርስ። እኔ በእግዚአብሔር በ24 ሰዓት ውስጥ ኦርደራችሁ ይደርሳል። እና ሄሪ ደግሞ ከ90,000 ድርሃም ወርደክ ደግሞ እንትኑ ይሄ ምንድነው ብራቸው እንትን ከማለቱ በፊት ከስር ተሰጣቸው ነበር። ይሄ ስማቸው ትክክለኛ ስማቸው ከሆነ እኔ ወልደ ጊዮርጊስ በአካል መጥቼ እግርክ ላይ ነው ይቅርታ የምጠይቀው። እናንተ ግን ታሳፍራላችሁ። ለእናንተ ራሱ 5000 ሰው መሰብሰቡ ይቆጨኛል። ስትሰሩ በሀቅ ስሩ፣ ስታገኙ በሀቅ አግኙ። ምድር ላይ አንዴ ነው የምትሞቱት። ፈታ ብላችሁ ሀቅ ተናግራችሁ የወደደ ይውደዳችሁ፣ ይጠላችሁ ይጥላችሁ። ይሄ ይሁን ሐሳባችሁ። እባብ ግን አትሁኑ። ደህና ደሩ። ናኪ ብዙውን በርጋቁት በት ሽጥጥ ልክልሻለሁ። ሪካርዱ መድኃኒዓለምን እዚህ ጋር እውነታው መነጋገር። ምክንያቱም በየትኛው መንገድ በምንፈስ ይጣል አይደለም ለኛ ያሉት። አሁን ለምሳሌ አንድ ነገር ያቺ ፖፖ ያቺ በመዘብዘፊያ ገንፎ ያበላችሁ የእሷ ታሪክን ደገሙብኝ። ኖ ሳንታ ሽምጥጥን ያረጉኝ መጥቶ ሁሉም አመስጋኝ ሆኑ። በህይወቴ እንደዛ አይነት ውሸት ሲዋሻ እኔ አልችልም። በቃ እኔ አልችልም። ሲርበኝ ራበኝ ብዬ የምናገር ሰው ነኝ። እኔ ሲርበኝ ራበኝ ብዬ ግልጽ በቃ የሆነ ነገር ከፈለኩ ፈልጋለሁ። እኔን ከፊት አረጉኝ። የተወሰኑ አራት ሰዎች አውርተናል። አልተውም እንዴ ሽምጥጥ ላስደምጥ ያስጠይቀኛል። እኔ ሪካርዳችሁ ለራሱ ለወልደ ጊዮርጊስ ሰጠዋለሁ። ላስደምጥ ካስጠይቀኝም ያስጠይቀኝ። እናቴ ትሙት
ተክዳችሁ ታውቃላችሁ? ሰብን በማን በኢቲኤች ደሊቨሪ ኦኬ። ይሄንን አጀንዳ አይመለከተኝም አልኩ ነበራችሁ አይደለ? አይመለከተኝም ስል ኖ ሰው እየመረጣችሁ ነው እንዴ አሉ። ኢቭን የአንበሳ ድምፅ አነሱ። የአንበሳ እንትን አነሱ ማለት እሱ አንበሳ እየሰጣችሁ ሲሉ እኔ ጌመር አይደለሁ ስለ አንበሳም ስለምንም አያገባኝም ስል በቃ ሁሉም ካዱ። ታውቂያለሽ ቤታ፣ ሁሉም የሚያውቁት እውነት አላቸው። ሁላችንም አውርተናል። ገባሽ? ከዛ ግን ወልደ ጊዮርጊስንና እነዚህ ባለጉዳዮቹ አንድ ላይ ያገናኘኋቸው በስልክ ማለት ነው። የሆነ ሆቴል እንገናኝ ሲሉ ኖ አልኩኝ። እኔ ኖ መገናኘት አልፈልግም። ከዛ ወልደ ጊዮርጊስም ህዝብ እንዲዳኘኝ ነው የሚፈልገው። ይሄንን አጀንዳ እኔ ቤት አላደርግም አልኩኝ። እኔ ቤት አላደርግም፣ ሙኒት ቤት ይደረግ ተባለ። ሙኒት ቤት ተደረገ። ቤታ የግሩፕ ክሬት እንትና ቢሆን አምባሳደር እንትና ቢሆን የቲኤች ደሊቨሪንግ ስራ ወስደን ይሄን ሰውዬ መጣል አለብን ብለው ሁሉም ተነጋግረው ጨርሰው እዛ ጋር መጣ ወልደ ጊዮርጊስ። በዚህ አጋጣሚ እንዳንተ አይነት ፍጡር የለም ምድር ላይ ማለት ጀመሩ። እኔ እጄ ሁላ ተንቀጠቀጠ። ገስት ላይ ነኝ ያለሁት የሆነ ነገር ሁላ ደነገጥኩኝ። የሚያወሩት ሌላ ነው። ደስ የሚለው ግን እኔ መረጃዎች አሉ። ግን እዛ ጋር ሁላችሁ ጻድቅ ሆናችሁ፣ እኔ ደግሞ እንትን አልችልም። በቃ ይሄ ዋሽጦ የሆነ ውሸትን ዘሎ መሄድ አልችልም። አስመሳዮች ናችሁ ሁላችሁ። ማናችሁንም አልፈልግም። እኔ ማናችሁንም በቃችሁኛው። ዛሬ ሁሉ ነገር በቃኝ። እግዚአብሔር መማሪያሽ ይሁን ሲለኝ ዛሬ እችን ቀን አመጣ። ፍቅር እዚህ ሱቄ መጣ። እች ልጅ አለች አሉ ልጆች እኔን እንደዛ ብለህ ስትለምነኝ እዛ ገስት ከሰመረ ሽፎን ውጪ ሁላችሁም እኔ ጋር መጣችሁ አልቅሳችኋል። መጣችሁ እሱን ማመስገን ጀመራችሁ። እኔ እኮ ያሉኝን ድምፅ እኮ አወጣ ነበረ፣ ግን እዚህ ሀገር ሆኖ ያንን ሪከርድ ማውጣት አይቻልም። እኔ ውጭ ሀገር አሜሪካን ባሉት ይሄን ሪከርድ አስፖስተዋለሁ። እመቤቴን ተብሎ ሳይነገር ይህ መረጃ ይዞ እኮ እሷ ናት ነው ያለች የሚባለው። ኧረ ተይ ተይ እባክሽ፣ አረቀሽ አስቢ ተይ። አንቺ እውነት ይኸውልሽ መሲ አንድ ነገር እንደ እውነት አለሽ። እውነትሽን ስትናገሪ እንባ የምታጅቢው ከሆነ እንደ ሌላ ነገር ነው የሚቆጠረው። በቃ አንቺ የተነገረሽን ነገር አደረሽው። ከዛ በኋላ እነሱ ሄደው ሀሳባቸውን ቀየሩ። አንቺ ሀሳብሽን አልቀየርሽም። ስለዚህ እውነታውን አትረድተሽ እውነታውን የሚያምን ማመን አለበት። ማመን ካሁን ደግሞ ማድረግ አይቻልም። የሚገርም ነገር ማለት ነው። የሚገርም ነገር አሁን ዛሬ እኔ እንዳየው ከሆነ እዛ እኔ ምንም እንደምታውቁኝ እንደዚህ አይነት አጀንዳዎች ውስጥም የለውበትም፣ ንግግር ውስጥም ብዙ ችግሮች ሚዲያ ላይ ሳይሆን ወልዴን አግኝተን ለማናገር ዛሬ ማታ ተቀጣጥረን ነበር፣ በመጀመሪያ ደረጃ ማለት ነው። ምክንያቱም ዋሽቼ እንደዚህ ነበር ከጀርባ ማለትን አልፈልግም። እንደገና ደግሞ እውነታውን መደበቅም ስለማልፈልግ ማለት ነው። ምንድነው ችግሩ? ሌላ ምንም ችግር ኖሮ አይደለም። ለምሳሌ እኔ የገንዘብ ችግር አለብኝ። የገንዘብ ችግር ለምሳሌ ዛሬ ያገኘሁትን ለነገ ያገኘሁትን ለዛ እያረኩ እያገላበጥኩኝ መኖር እንጂ በድርጅቴ ባጀት ኖሮ ይሄን ለዚህ ቀን ብዬ እየሰራው አይደለም ያለሁት። በተለይ በዚህ 2 ዓመት በተፈጠሩት አንዳንድ ችግሮች ምክንያቶች በጣም ችግር ላይ ነው የነበርኩት። በጣም ችግር ላይ ሜቢ ካሁን በፊት ስናገር ለልጆች እንኳን ወተት መግዣ ጭምር ማጣበት ጊዜ አለ ብዬ የተናገርኩበትን ትረሱታላችሁ ብዬ አልገምትም። አሁንም ልጅነቴን እንሳይ እየዋሸሁ አይደለም፣ በትክክል ነው። እና ከወንዴ ጋር ስራ ከጀመርኩበት ጊዜ ጀምሮ በጣም ጥሩ እንቅስቃሴዎች የባለፈው ጫጫታ ከተፈጠረ በኋላ ጥሩ እንቅስቃሴዎች አሉ። ነገር ግን በጊዜው ብራይ መቀበል አንችልም። ለምሳሌ እኔ ከዛ በፊት ከምሰራቸው ደሊቨሪ ጋር ግዴታና ግዴታ በ72 ሰዓት ገንዘብ እጄ ላይ ይደርሳል። ያን ለምፈልገው አንዱን ላንዱ አደርጋለሁ። ከዛም ሌላ ደሊቨሪ ምንድነው ቅድሚያ ከፍየው ገንዘብ ሰጥቶ እቃ የሚወስድ ደሊቨሪ አለ። እንደዛ አይነት ነገሮችን እየሰራው ቆየሁኝ። ከኢትዮች ደሊቨሪ ከጀመርኩኝ በኋላ ጥሩ እንቅስቃሴዎች አሉ፣ እሰራለሁ። ሰዎችም በጣም ምክንያቱም በተለያዩ ምክንያቶችም ብዙ ነገሮች መልካም ነገሮች አሉ። ነገር ግን ገንዘብ እንደሌሎቹ ላገኝ አልቻልኩም። 10 ቀን 12 ቀን 17 ቀን እንደዛ አካባቢ ነው ገንዘብ ማለትም ሂሳብ ተሰርቶ የሚላከው። ይሄን ሄኖክንም እዛው የሚሰሩትንም ለማናገር ሞክሬያለሁኝም
ብዙ ነገርም ትብብር አድርገውልኛል። ነገር ግን ምንድነው አውቶማት ማን ነው የሚሰራው ስራ ማኑዋል ስለሆነ እሱ እስከሚስተካከል ድረስ ጠብቀን ታገሰን ነው የሚል መልስ የሚሰጠኝ። በዛ ምክንያት ደግሞ ከድርጅቴ ወደ 30 ምናምን ሰራተኛ አለ። እኔ ከስር ያለችውን እያገላበጥኩ ነው ለመነሳትና ለመስራት እየሞከርኩ ያለሁት። ሁሌም ሄኖክን አስቸግራለሁ፣ ሁሌም አካውንቲንጓን አስቸግራለሁ። እንደዚህ አይነት መብራት ሲዘጋብኝ መብራት ዘጋብኝ፣ የወተት ሲያልቅ በቃ የተለያዩ ችግሮችን በየጊዜው አወራለሁ። በዛ በጣም ተሸማቀቅኩኝ እና ምንድነው ከዛ መጨረሻ ላይ አዲስ ዓመት አካባቢ በጣም ላሳጥረው ነገሮቹን እንዳይንዛዙብኝ ነገሮቹን አዲስ ዓመት አካባቢ ሹፉን ፕሪንት አስደረግን። ሹፉን ፕሪንት አስደርገን ምናስገባበት አጣን። ሳንቲም ግን ያው ኢትዮቹ ዴሊቨሪ ጋር ነበረ። ምክንያቱም እንዲሰጠን ሂሳብ እንዲሰራልን ጠይቀናል። ግን በተደጋጋሚ ቀድሞ ሂሳብ እንዲሰራልን ስለምንጠይቅ በተደጋጋሚ አንድ አይደለም እነሱን ሁሌ ስለምናስቸግር በጣም ተጨናነቅንና ያው ወልዴ ጋር ደውለን ብድር ጭምር እስከመጠየቅ ደረጃ ደረስን ማለት ነው። ታቀሳለን ሂሳቡ ከዛ ይቆረጣል። ነገር ግን አዲስ ዓመት ሊያልቅብን ስለሆነ በጣም አጭር ቀን ስለሆነ እንዲያው ከዛው ላይ ቢቆረጥ ብሩን ከዛው ላይ ቢቆረጥ አንተ ግን ብሩን ቀድመ ብትሰጠን እቃውን አውጥተህ ብንሸጥ የሚል ጥያቄ ሁሉ አቅኖናል። ምክንያቱም እኔ ስለፈራው ባለቤት የደውላ በቃ እሱንም ለመጠየቅ ሞክራለች ማለት ነው። እሱ ደግሞ በገንዘብ አማካይነት ከብዙ ሰዎች ጋር ስለምጋጭም ያጋጨም ስለሆነ እንደዚህ አላደርግም የሚል አይነት ነገሮች አሉ። እዛ ባለቤቴ በጣም አለቀሰች፣ እኛም ተጨናነቅነ። ሜቢ በዓል 15 ቀን ሲቀረው ነው ዕቃም ያስገባነው ያው በገንዘብ ማጠር ምክንያት ተበዳድረን አስገብተን። ነገር ግን ምንድነው ከኢትዮቹ ዴሊቨሪ በነበረን ቀሪ ለቀረጥ ለምን በሚከፈል ምክንያት ስለዘገየ ብዙ ነገሮች ተበላሽተዋል። ነገር ግን ከዛም በኋላ ምንድነው ሄኖክም ተባብሮኝ የተለያዩ ሰዎችም ተባብሮኝ ሹፉኑ ከገባ በኋላ ስራዎችን እየሰራን ነበረ። ስራዎችን እየሰራን ባለንበት ሁኔታ ጥሩ ተንቀሳቅሰናል። ነገር ግን በተደጋጋሚ አሁንም እዚህ ጋር ፖይንቶች ላነሳ የምፈልገው ወልደ ጊዮርጊስ የተለያየ ነገር ሰምተህ ከሆነ ይቅርታ፣ እኔን ምንም ልል አልችልም። ለምሳሌ ገንዘብ ጥየቃ እሄዳለሁ ከምቀርባቸው ሰዎች እሄድና ገንዘብ አበድሩኝ፣ እንዴ አንተ እኮ በደንብ እየሰራህ ነው ሲሉኝ ከዴሊቨሪ ጋር ስላለ ከዴሊቨሪ ሲመጣ ሰጣችኋለሁ እስከዛ ውስጡ ይብዬ ጠይቃለሁ ማለት ነው። እንግዲህ ተቃመው አይደለም ገንዘብ ይሄ ነው ብዬ እጠይቃለሁ። ምክንያቱም የጠየቅኳቸው ራስሽ ሳሪ አንዴ ታስታውሽ ከሆነ መጥቻለሁ ገንዘብ ጥያቄ ከሌሎችም ሄጃለሁ። ሜቢ 3 ሰዎችና 4 ሰው ሌላ እንደዚህ ለብዙ ሜቢ አንቺ ሳራ ጋር መሲ ጋር መጥቻለሁ፣ ሳራ ላበሻ ጋር ሄጃለሁ። ምክንያቱም በቃ የምቀርበው ሰው ስላለ አዲስ ዓመት ካለፈ ደግሞ ላይፍ የሙሉ ስለሚመሰቃቀል ያለኝን ዕቃ ተበድሬም ተቀድሜም ስላሳተምኩኝ ቀሪውን ከፍዬ ማስገባበት ስላጣሁኝ እንደዚህ ያለ ብያለሁ። ለምን ሄኖክ ጋር ደውልም በተደጋጋሚ አውርተናል። ለምን ወልዴ ጋር አልደወልክም? ባለቤት ይደውላለች። ምክንያቱም የተረዳበት መጠን ሌላ ከሆነ ይቅርታ እሱ ጋር ደውላለች። ስለዚህ አማራጭ ስለሌለኝ ወደ ሌላ ሰዎች መሄድ ነበረብኝ። ስለዚህ ምን ኢቲኤች ደሪቫ ወልደ ጊዮርጊስ እኔ በቪዲዮ ወጥቼ ላውራ አንዴ ቆይ መቤቴን ወይ ነው በቪዲዮ እኔ ልንገራችሁ ምድር ላይ አንድ እዚህ ሚዲያ ላይ መዋሸት አልፈልግም፣ መስረቅ አልፈልግም፣ የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ የመላእክት ስብሰባ ነው መሰለኝ። መላእክቶች ሁሉ ላይ ተሰበሰባችሁ፣ ቅዱሳኖች የመጣችሁ ሁሉ መስሎኝ ጸበል ጻድቅ ላዘጋጅላችሁ። እናንተ ወልደ ጊዮርጊስን እኔ እኮ ጣምጄ እንደዚህ እኮ ጣምጄ ወልደ ጊዮርጊስን ደውዬ ልኩን እኮ ነው የነገርኩት። እዚህ ጋር መጣችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩትኝ። እመኑኝ ግን እመኑኝ፣ ቅዱስ ገብርኤል ሰማይና ምድርን የፈጠረ አምላክ እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመሰግኑም ያላችሁ እናንተ ትለያላችሁ ምድር ላይ። ወልደ ጊዮርጊስ ካለ ከአንዳንድ አንበሳ ወርድላቸው ለዚህ ውሸታቸው። እኔ ከፍልሃለሁ፣ እኔ በካርዴ መግዛት ስለማልችል ነው። ወልደ ጊዮርጊስ 4000 ሰው መሃል እኔ ይቅርታ ማርያምን ንጹህ ሰው መሆንህን እኔ አረጋግጫለሁ። ሳላቅ ስለጠመድኩክ 80 እና 90 ሺህ ድርሃማቸውን ይዘህባቸው እንዳንገላታቸው እንዳስለቀስካቸው ያ ሁሉ ተረስቶ ሄልዬ ትለያለህ አሉት እኮ ጭራሽ። አንተንማ ማመስገን ሁላ ያንሰኛል። ፈጣሪ ሆይ ደህና ደሩ፣ አመሰግናለሁ። ዱባይ ላይ ያላችሁ አበሾች ትለያላችሁ።
በገዛ ፍቃዴ ከኢማራት ውጪ ነው መቆጠር የምፈልገው እኔ ከናንተ ጋር አበሻ ተብዬ መቆጠር አለ ለኔ በተናገርከው ልክ ግን ፍቅር ለሱ ነገረው እኔ ታውቃለህ ላንተ በሐቅ ጎን ሐቅ ሲነካ በሐቅ ጎን ቆምልሃለሁ አዳምጠኝ አንተም ስትነካ በሐቅ ጎን አዳምጬክ ማውራት እንችላለን ጋፍጬልሃለሁ በማላውቀው ነገር ግን መጣችሁ እኔ ጋር ብላችሁ ምክንያቱም ቸገረኝ ገንዘብ መጠየቅ ነው ነውርነቱ በብራችን ሐዋላ እየተሰራበት ነው ብለህ ይሄን ቃል በቃል ካልኩኝ እኔ ምንም አይነት ቅጣት መቀጣት እችላለሁ ቃል በቃል ኖን እንዴት ምክንያቱም አው ገንዘብ ነበረኝ ገንዘብ ጠይቄያለሁ ምክንያቱም ስለቸገረኝ ገንዘብ ጠይቄያለሁ ከቀልብ ከእንትን በፊትም እኮ ተሰጠኝ ስትል ገንዘብ ነበረኝ ስትል ነገርኩ ቅድም 100 ኦርደር አውጥተህ የሚደርስልህ 50 ነው ፎር ኤግዛምፕል 80 ሺህ ብትጠይቅ እያንዳንዱ ምክንያቱም እኔ ላይቭ ላይ ገብቼ ፊት ለፊት ለምሳሌ መነጋገር እንችላለን ይቅርታ አንዴ ክርክር እንዳይሆንብን አንተ 100 ኦርደር አውጥተህ ያንተ ኦርደር በስርዓት ሊደርስ የቻለው 30 ወይ 40 ቢሆን ነው አብዛኛው ኦርደር ካንስል ነው በማስረጃ አንተ ለመሲ ብርጅስቶን ሄዳ አወራሃት 4 ሰዎች ሆናችሁ ነግረኛል 4 ሰዎች ሆነን ብርጅስቶን 4 ሆነን ማለትንም አላልኩም ልንገርህ ይቅርታ ሰማኝማ አላልኩም ለምን ትዋሻለህ እኮ ሰማኝ አልኩኝ ከዚህ ጋር ያላችሁ ሰዎችም ምንድነው በተለይ ይሄን የእናንተን ካምፓኒ የምንጠቀም በተገናኘን ቁጥር ገንዘብ ዘገየ ሁላችን ያልተነጋገርንበት ያላወራንበት ቀን የለም ይስተካከላል ምክንያቱም እኛ እንደሌላው ድርጅት በአፕ እስከሚስተካከል ደስም ሁላችንም ማለት እነማን ለምሳሌ ምክንያቱም እኔም እንድታሰምኝ ይፈልጋለሁ ምክንያቱም ከጅምሩ ሚዲያ ላይ ይዘሽ እንድትመጭ አንድም የተነጋገርነው ነገር የለም እኔም ብዙ ማውራት ማልፈልጋቸው ነገሮች የሉም ነገር ግን አሁንም እዚህ ከማውራው የተለየ ነገር ካለ እኔ ይቅርታ ጠይቀዋለሁ ችግር የለም በጣም ይቅርታ ጠይቃለሁ እኔ ተንበርክኬ ማለት አንገት አትደፉም ድምጻችሁን ካሰማ በኋላ ግን እናቴ ትሙት ነው የምላችሁ ምንም ውስጥ ብንገባ እንላቀቅም ድምጹን ላሰማ ማሚ ሁላችሁም ፍቃደኛ ናችሁ አዎ ባለቤቶቹን ፈቅደዋል ውዴ ባለቤቶቹን ፈቅደዋል ውዴ አስተምኝ ውዴ እና ዛሬ እዚሁ አደባባይ ላይ እንያያዛለን አንላቀቅም ዝምምትዩ ምንድነው ከኔ ነው እንዴ ጸብሽ ኖ ጉቺ እናቴ ትሙት ብዙ ነገር አይደለም አንቺ እኮ ጆከር ይሄን ነገር ሐቁ መውጣት አለበት ሲሉ የነበሩ ሰዎች ሚውት አድርገው እነሱ ኢቭን ኤምኬ ሚውቱን ከፍቶ መሲ መጣ ኮሜንት ላይ መሲን ጥሯት መሲን አጋፍጣችሁ ሲሉ እነሱ ሁሉም ነፃ ሆነው እኔን አጋፍተው ወጡ እኔ እኮ በሰው እንጂ ገርፈናል ላይ ምን ነገር ደርሷል ስለዚህ እንዳታለቅሽ አየሻት ጭፋራ መቼም አላለቅስም እመቤቴ መቼም አላለቅስም አስጨነቀሽ ምን እያንዳንዷና እኔ እኮ ብዙ እናውቃለን ብንናገር እናልቃለን ሆኖብኝ እኮ ነው ጠዋት የነገርኩሽን ታስታውሻለሽ ተገባሽ እኔ ጆከር ችግሬ ምን እንደሆነ ታውቃለህ የቲክታክን ሰው መምሰል አቃተኝ ለምሳሌ አሁን አንተን ያንተ ጠላቱ ጆከርዬ ጉቺዬ ማለትን አልችልበትም ሌላው ሰው ይችልበታል እኔ ደግሞ አልችልም በቃ እግዚአብሔር ሲፈጥረኝ እንደዚህ እሺ እኔ አሁን አንድ ነገር ቲክቶክ ዘግቼ ካልጠፋሁ በስተቀር አንድ ነገር እኔ የምጠይቅሽ በሙሉ ልቤ ነው የምቀርብ ከኔ ጋር ብዙ ነገር ብለው እውነታው ያወቁ እኔን አጋፍጠው ሀቅ እያለ ገባክ እኔ ምንም የትላንትና ውይይት ላይ ጉቺ የጥፍር ቆሻሻ ታክል እንከን የለብኝም የሰናፍጭን ታክል እንከን ትላንት ማንና ማን ነበር የተከሰሰ ፍቅር ዲዛይን እና ጋሽ ወልደ ጊዮርጊስ ፍቅር ዲዛይን ይሄ አስጠነቆልኩ ምናምን ያለው ከዛስ በስ ሁለታችን በመጣጣው የተቆራረጠ ቪዲዮ ነው ያየሁት መሲ ብቻዋን እንደ ባዶ ቤት ስታስተጋባን ያየሁት የተቆራረጠ ቪዲዮ ይሄማ ወፈር ያለ አጀንዳ ነው ማለት ነው ሳምንት ያስሄድናል ጉቺ እኔ ምን አገባኝ ግን እግዚአብሔርን ይደብራል ማለት እያንዳንዱ ታውቃላችሁ መሲ ላይ ወንጀሉን መሲ ላይ አድርገውባት ነው አታወራም እንዴ ራሷ
ለምሳሌ ልንገርክ፣ አሁን ጉቺ ያለች አይደለ? እኔ ጋር መታ እንደዚህ ሆንኩ እንደዚህ ሆንኩ ስትል እንደ ሰው ለማስታረቅ ትሞክራለህ አይደለ? ያንን ነገር ደግሞ ፊት ለፊት ስትጋፈጥ ያ ዋና የተከሰሰው ሰውዬ ሲመጣ አድናቂው ሲሆን ከሳሹ ምን ትላለህ? እየገባኝ ስላልሆነ አይደለም። እኔ እዛ ላይ የነበረው ሁሉ ነው በቃ እኔ ያስደነገጠኝ ያ ነው። ለእኔ እናቴ መክራኝ፣ አባቴ መክሮኝ፣ እህቶቼ መክረውኝ፣ የቅርብ ጓደኞቼ መክረውኝ አልሰማውም። በራሳችሁ ሰዓት ፈጣሪ ግን ለእኔ እንድማር ተቀየሩ፣ አየር ላይ ተቀየሩ። እናቱ ጆከር መቀየር ቢሉክ መቀየር አይደለም። እናቴ ትሙትን እኔ እስቲ ነው ድንጋጤ ውስጥ ነው ያለሁትኝ። ሰው እንደዚህ ይቀየራል። ኦኬ በቃ አሁን ነገሩን እኔ እንትን እለዋለሁ። አሁን እንግዲህ የቲክታክ አቃቢ እንደመሆናችን ነገሮችን ማለት ቆይ አንድ ሁለት ደቂቃ የሚሆን ትላለህ። አረጋግጫለሁ። ገባሽ? በቃ ንጹህ ሰው ምንም አይነት እንከን እንደሌለበት አረጋግጫለሁ። ችግሩ ፍቅሮች ልንገራችሁ፣ አትማርም ሴትዮዋ። ወይ ጉቺ ከዚህ በኋላ ካልተማርኩኝ አንቺ ለእኔ ማለት ጊዜ ከዚህ በኋላ ብለሽኝ አታውቂ። ኖ ጉቺ ልንገርሽ፣ ይሄ የበፊቱ እንደዚህ አይደለም ኖርማል። ወይ ይሄ እኮ ለምሳሌ ጉቺ ምን ልበልሽ፣ ልጄን ራሴ ወልጃት አልወለድኳትም ተብሎ እንደ መካድ እኮ ነው የሆነብኝ ትላንት። ሞትም ቢሆን ሞትሽ እቺ ነው እንዳትረሽ። እና አንደኛ እሱ፣ ሁለተኛ ትላንትና የሞት ፍርድ የሚያስፈርድ የሆነ ትልቅ ፍርድ ቤት ሰው ሀገር ላይ ማለት ነው የሚያስፈርድ ቢሆን አስፈርዳችሁብኛል። በህይወቴ ግን እኔ እናቴ ስትሞትና ትላንትና ነው የደነገጥኩት። ሌላ ደንግጬ አላውቅም። እናቴ ትሙት እኔን መስጌ እኔን ግን ተማሪ በቃ ተማሪ አያገባሽም። ስራሽን ቁጭ ብለሽ ላይ ሰው እኮ ስራውን መስራት ነው የያዘው። አሁን በአሁኑ ሰዓት እኮ ሰው እንትን ምን አገባሽ? ሌላ ሀቅ የሚወጣበት ቤት ይሄዱ። ከዚህ በፊት የሚጠያየቁበት ቦታ ይሄዱ። ለምንድን አንቺን ማን ሀቅ አውጪ ሀቅ ፈላጊ እንትን አስደረገሽ? እዛው ይጨርሱ። አርፈሽ ቁጭ በይ። እኔ ሰለቸኝ ለአንቺ መናገር። እንዲህ ነው ብዬ ስል ሳይዲያሽ ለሱ አባላለሁ፣ በውስጥም እነግርሻለሁ፣ አትሰሚም። ለዛ ነው እርግፍ አድርጌ አንቺም እኔ ጋር መደወል አቆመሻል። እኔ የሚተውኩሽ በቃ ስራሽን እየሰራሽ ነው ብዬ ግን ስክሮል ሲደረግ ሳይ እኔ ደግሞ በጆሮ የሚሰማሁት ነገር ስላለ እቺ ምላስ እኮ ጋይስ ትደርቃለች እኮ። እግዚአብሔር እኮ እንዲህ እያወራን አይደለም እኮ ፊት ለፊቱ የሚያቆመን። ምላሳችንን ደርቆ አጥፎ ነው ፊት ለፊቱ የምንቆመው። ያችን ቃል ማሰብ ትልቅ ነገር ነው። በቃ ስብስብ ብለሽ ስራሽን ስሪ። ምን አስጨነቀሽ? ሱቅ መጥቶ እኮ ነው ጉቺ። አረ ሶልን እስኪ ጠይቂው። ሰው ሱቁሽ ድረስ መጥቶ ስራ ቦታሽ ድረስ መጥቶ እግርሽ ስር ወድቆ ከካደሽ ማን ልመን? እኔ ይቅርታ አድርጉልኝ፣ እንደኔ የሚሰማው ሰው አለ። ለእኔ ማለት ነው ልጄን ለእኔም ዛሬም ጥፋተኛ መሲ ነች። ለእኔ ሚሊየን ታይምስ ነግሬያታለሁ። ሚሊየን ታይምስ እዛው ጋር አግኝቻታለሁ። ለእኔ ዛሬም ጥፋተኛ ካልሽ አንቺና አንቺ ናችሁ። ሱቅሽ ሞባይል ሊገዙ ነው የመጡት። ምን አገባሽ ስለሌላ ነገር? ኤርፎን ሊገዙሽ ነው፣ ቻርጀር ሊገዙ ነው የመጡት። ምን አገባሽ? እኔ እንደዚህ አይነት ነገር ውስጥ አልገባም። ስራ ላይ ነኝ ምናምን ይባላል። አያገባሽም። ሌላ ቦታ ሂዱ፣ ሞክሩ። ይሄ ነው ያለው ነገር። እንዲህ መዝጋት እየቻልሽ ሌሎቹ እኮ በራሳቸው ልክ ናቸው። ሁሉም በራሳቸው ልክ ናቸው። አለቀ። እንደዛ እርግብግቢትሽ እስኪቆም ድረስ ገስትስ ላይ ምን ያስጮሻል ነው አይደለም? እግዚአብሔር ይስጥልኝ፣ አመሰግናለሁ። አለቀ። ሁሉም እውነቱን ልቡ ያውቃል። አንቺ መስኪ ባለማተባ ምናምን የምትባየው እንቅርታም የውሻ ልጅ ማለት ነው። መቻባሽ ነው። እኔ በውስጥ የነገሩ ሚዲያ ላይ ይሄ አጀንዳ ይምጣልን ብለው ነው የመጡት። እከካም ቅማላም፣ የቅማላም ልጅ ለእኔ እንዳጽፊ ውሻ፣ የውሻ ልጅ እራሳቸው ናቸው። የህዝብ ድምፅ ያስፈልገናል በውስጥ እንኳን ጨርሱ ሲባሉ አንጨርስም ብለው የመጡት። የታቧሽ ነው ያመጣኋቸው። ግን መጀመሪያ ነገሩን አዳምጥሽ ተናገሪ።
ወይ ሰው ግን የለም እውነት እዛ ጋር የተገሳሰጥሽው እያንዳንድሽ እዛ ጋር የተገሳሰጣችሁት እያንዳንዳችሁ ስንት ነገር የምታቆማችሁ አታቁም እንዴ? አታቁም? አላወራንም እንዴ ከዚህ በፊት አታቁም? ደርሶ ምንም ላለመናገር ዝም ብላችሁ ምናምን ጨዋ ሁላችሁም ግን ሰው ፍቅሮቼ እስቲ እዚህ ዩናይትድ አረብ ኤሚሬት የምትኖሩ አንዳንድ ቁጥር ጻፉልኝ የኔ ወርቆች። እኔ ምን አገባኝ? እኔ የማልሄድበት እኮ ፍቅሮቼ ለምን እንደሆነ ታውቃላችሁ? ምክን እሺ ብቻ ለማንኛውም ስም ያለ እኔ ልርገብገብልሽ ጓደኛዬ። እኔ አንቺን ቦም እንግዲህ በውስጥ በኩል ያለውን ነገር አጣርተን እንደርስበታል። አጣራ ጉዳዩ እንደ አዲስ ይታይ። መሲ ይግባኝ ጠይቃለች በጉጂ ቤት ከንቲባ ጋር መጣ ነው። ጆከር ልንገርህ፣ ከዚህ በኋላ ከማንም ሰው ጋር መነጋገር ራሱ አልፈልግም ማለት በቃ ከትላንት እኔ አሁን ትላንትና ምን እንዳልኩ ታውቂያለሽ? ጉቺ የሆነ ቆይ አንዴ በእናትሽ እሺ እንጠብቃለን አለን መስዬ ትላንትና ምን እንደተደረኩኝ ጆከር ልንገርህ ትላንትና እኔ ትላንትና በመጀመሪያ ደረጃ አንድ ጊዜ ጆካ በማርያም እችን ብቻ ነው ከሳሽ እና ተከሳሽ መጀመሪያ ቤቱ የት ነው የተከፈተ? ሙኒት ቤት ሙኒት ጋር። እሺ ተከሳሽ ማን ነበር? ተከሳሽ ጋሽ ወልደ ጊዮርጊስ። ከሳሽ ማን ነበር? ፍቅር ዲዛይን። ስለዚህ ችግር አለ ሙኒት ጋር እና መሲ ጋር ችግር አለ ማለት ነው። በከዛ ጆከር ልንገርህ፣ እኔ አሁን ውስጥ የተሰማኝን ልንገርህ። አሁን ፍርሻ ሊነሳ ነው። ጆከር ልንገርህ፣ እኔ ከማንም ጋር መሲ የሚዩት አድርጊ። ሙኒትና መሲ ሬጅስተር ውስጥ የተፈጠረ ነገር ኖ እኔ ከማንም ጋር ችግር የለብኝም። ቆይ ልንገርህ፣ ትላንትና ማን ነበሩ ከፍርድ ሰጭ ገስት ላይ? ቆይ አንድ ጊዜ ሳራ ይርዳበሻ። ሁለተኛ ማጻፉልኝ ከታች ጋይሶች ሌላ ፍርድ ሲሰጥ የነበረ ያየሁት መሲ ራሷ ተገስጣ ነበረ እዛ። ሚውት አድርጊ መሲ ብሪጅስተር፣ ሚውት አድርጊ ብሪጅስተር። ኖ እኔ እችን ልወጣ ነው ጆከር። ወደ የትም መውጣት የለም ተረጋጊ። ኖ ጆከር ልወጣ ነው ወደ ሱቅ ልሄድ ነው። አንድ ጊዜ ይህንን እኛ እኮ ተወጫለሽ፣ እኛ ጥያቄያችን እንጨርስ። እሺ ኖ እናንተ ትጠያየቃላችሁ፣ ግን እኔ እንደወጣ ነው ጆከር። እኔ ትላንትና የተሰማኝን ስሜት እዚህ ሰው ህዝብ መሀል ልናገር። የሆነ ጠራ በቃ ሰው ምድረ በዳ የሆነበት ቦታ ላይ የሞት ፍርድ ተፈርዶብኝ ሁላችሁም እኔ ላይ ተኩሳችኋል። እናቴ ትሙት ነው የምላችሁ። ሁላችሁም እያንዳንዳችሁ ተኩሳችሁ ገላችሁኛል። ምናልባት ለሌላው ሰው የሆነ ሊያስቅ ምናምን ይችላል። በጣም ነው ሰው የምታሳምሙት። ጉቺ አመሰግናለሁ። ቻው። አዋታ አልቅሽ ወደዛ አትነፋረቂብኝ፣ አታስጠይኝ። ምን ትነፋረቃለህ? ቆይ ልጅቷ በቃ ማሰቢያ የጀግንነት ኩላሊቷን በልተውታል። በቃ ቆይ እንቀጥልኛ። ማን ነበር ገስት ላይ ጻፉት? ቤት ነው ሙኒት ነበረች ልታስተዋውቅ እንዴት መጡ ልትል ማለት ነው። ስትገባ ስትናገር ነው የሰማሁት። ሙኒት ምንድን ነው ያለው? ኢትዮ ደጅ ዲሊቨሪ ላይ ብዙ ሰዎች ቅሬታ ያለባችሁ ሰዎች አላችሁ። ቅሬታ ያለባችሁ ሰዎች ወልደ ጊዮርጊስ የሚመጣል፣ ሁላችንም እንሰባሰባለን። ገስት እየገባችሁ ሁላችሁም ተናገሩ። እንዲሁም ውስጣችን ላይ ያላችሁ ማንም ሰው ቅሬታ ያለበት እየገባችሁ ተናገሩ። ልንሰባሰብ ነው ከምሽቱ 3 ሰዓት በኢትዮጵያ መሰለኝ። ከዛ ተሰባሰቡ። ኦኬ ሲሰባሰቡ ከታች ያለ ሰውም ሆነ ገስት ላይ ያለ ሰውም ቅሬታውን ማንም ሰው አላቀረበም። ኑ ተናገሩ ሲባል ምንም ነገር የለም። ዝም አሉ ሁላቸውም። ከዛ መጨረሻ ናጋፈጧት መሰለኝ። አንቺም እኮ መጨረሻ ላይ
ጠራራ ፀሐይ ላይ አቁመው በቀይ ጥይት በጀርባና በጀርባ ተመትቻለሁ፣ ቆስያለሁ፣ ወድቄያለሁ። ከዚህ በኋላ መነሻ የለኝ ማንንም ላላምን እጅን ቀኝና ግራ እጅን ራሱ አምኜ አገናኝቼ ጣትና ጣቴን አልታጠብም ከዚህ በኋላ ግራ እጅን ለብቻ ቀኝ እጅን ለብቻ ነቃቅዬ ነው የምታጠበው እያለች ነው እንግዲህ በዚህን ያክል ተከድቻለሁ እያለች ነው። ስለዚህ እህታችን ደግሞ ተጎድታ ስትወድቅ እኛ ዝም ማለት የለብንም። አብረው ብዙ ነገር ያሳለፉ ብዙ የሰሩ ናቸው። ወላሂ እንደዚህ አልቅሳ መውጣት የለባትም የምትሉ አንዳንድ ቁጥር ይደገምና እንደገና ነገሮችን ተመልሰን ማየት አለብን። እናንተ ለሀቅና ለእውነት የምትፈርዱ ፈራጆች ናቸው። ነገሮችን በደንብ ስለምታውቅ ጆከር አፍረጥርጥና ነገሩን አፈንዳው የምትሉ ካላችሁ ይፈንዳ ይፈንዳ። በቤት ሁላቸውም ባሉበት ሽምግልና ያዘ ማለት የንግድ ስራ በውስጥ እንዳለ ለእኔ እየተሰማኝ ይገኛል። እንግዲህ እነዚህ ሰዎች ቀጥታሉ እና ግፍኝ አጋፊ ሌላ እንትን ከተባባሉ ብዙ የሚወጣ መረጃ ማስረጃ ስላለ መያያዝ አለባችሁ። ከእንደገና ነገሩን ጀምረዋለው ቤታ መጣሽ። ቆይ ልሳባት። ቆይ ነግን ቲክቶክ ላይ ምን ሌላ ገንዘብ ይታሰባል ብለሽ ነው? ነገር ነው የሚታሰብ ሌላ ነገር ሆናለን። ምን ሆነ ነው አንተ የጠፋው? አለ ጸበል ነበርኩኝ እንዴ ሙስሊም አይደለም እንዴ አለ እንዴ ነው? የተለያየ ጸበል ሲሉሽ እኮ የተለያየ ጸበል አለ። ፈዋሽ የሆነ ጸበል አለ። ጉድ እኮ ነው። ስለዚህ እንዴት ነሽ አንቺ? ሁሉ መልካም። እኔ እኮ ጉቺ ስታሟርትብህ አይቼ እኮ ነው። ምን ሆነ ነው የጠፋህ? አይችልም በፊቱ ቢወጣ ብለምት እያላዘነች አየሁኝ ተፖስቱ ኮመንት ላይ እኮ ነው። ኮመንት ላይ ነው እኮ ጉቺ ምን ቢሉሽ ጥሩ ነው። ከዚህ እንግዲህ እንደዛ እንኳን ጆከርን ዳቦን ይዛል እንዴ? ምን ስለሆነ ነው ዳቦ? እኔ አንድ ሰው ስለ አንድ ሰው ሲናገር በቃ የሆነ ነገር ፈርተሽው ወይም እንደዚህ ብለሽው አሽቃብ እኔ በጣም ከሚያስጠላኝ አንደበትና ባህል እኔ ስለ አንቺ ስናገር ሳይቀር እኮ ቤታ ምን ይዛብሽ ነው የሚለው አለ። እኔስ ዳቦሽን ለሰው ላኪልኝ ብለሽ ንቀሽ ነው ያስቆጥሽ። ጆከር ጋር ደግሞ ምናልባት ከጠፋብኝ ተመሳሳይ እንዳሰራ ፎቶ ይቀመጥልኝ ብዬ አስቀምጬ ነው። ከጠፋብኝ ያለው መልሼ እንዳሰራው። ጆከር እኮ እንደዛ አይነት ነገር እኮ አያውቅም። አራዳ ይመስል እንጂ እኮ ፋራ ነው። ዕቃ ይጫወቱበታል። መጫወቻ ነው የሚያደርገው። እየተጫወተ እያቦካውም ይቀመጥ ብቻ ከጠፋብኝ በዛ አይነት ቅዱስ አንቺ የምንድን ትንቃቃ ነው የምትይ? አንቺ የምን ርድና ነው ግለቢል ልግለብልሽ በውስጥ ኧረ እባክሽ ሰላምሽ ይብዛ። ማንተማ ተወረድ ደስ ይላል ይመቻል ነው። ስማኝ ምንድን ነው? ቆይ ምንድን ነው? ምን ተፈጥሮ ነው? ጆከር ስለምን እያወራችሁ ነበር? የወሬ ጥማት ድፍት ሊያደርግ እሺ መሲ ብርጅስቶን በእኛም እኮ አሁን ሙሉ መረጃ ለመጀመሪያ ጊዜ የደነገጥኩት እናቴ ስትሞት ነበር። ሁለተኛ የደነገጥኩት ትናንትና በአደባባይ ስከዳ ምንም አይነት ሰው የሌለበት ሜዳ ላይ የሆነ ቦታ ላይ ሆኜ በአደባባይ ለግድያ ለመገደል የቀረብኩ ያክል የተሰማኝ እና በጣም ማን ያለው መሲ ብርጅስቶን አልቅሳን የወጣችው አሁን ማሪ መሲ ብርጅስቶን ቅድምማ ላይቭ ላይ እንዳታለቅሽ ብያ ነበር። የተፈጠረው ውዴ እና ተሰብስበው ነበር የዱባይ ጀማው። ትናንትና ምን እንደተፈጠረ አላውቅም። በአደባባይ ተከድቻለሁ አለች እና እህቴ ይሄን ነው የተፈጠረው ውዴ፣ የኔ ውድ እህት። እዚህ መታለቀሰች ጉቺ ጋር መሲም ማንኛችሁም እንዳታቋርጡኝ። በመጀመሪያ ደረጃ ለተፈጠረው ነገር ይቅርታ ጠይቃለሁ። ለተፈጠረው ነገር ማለት ነው።
ምክንያቱም ይሄን ጉዳይ በዋናነት እኔን ይመለከተኛል ማለት ነው። የሚመለከተኝ ምንድነው ለኔ ወልዴ ወንድሜም የሚተባበረኝ ወይም ደግሞ ያው ላመሰግነው የሚገባ ሰው ነው። ነገር ግን በኔ በኩል ያለውን ነገር ክሊር የሆነ ነገር ማስቀመጥ ስላለብኝ እዚህ ለምሳሌ አመስግነው የወረዱ ውሸታሞችን አይቻለሁ በመጀመሪያ ደረጃ ማለት ነው። አመስግነው የወረዱ ውሸታሞችን አይቻለሁ በመጀመሪያ ደረጃ። ምክንያቱም አንዳንድ ችግሮች አሉ። እነዛን ችግሮች ሚዲያ ላይ ሳይሆን ወልዴን አግኝተን ለማናገር ዛሬ ማታ ተቀጣጥረን ነበር በመጀመሪያ ደረጃ ማለት ነው። ምክንያቱም ዋሽቼ እንደዚህ ነበር ከጀርባ ማለት አልፈልግም። እንደገና ደግሞ እውነታውን መደበቅ ስለማልፈልግ ማለት ነው። ምንድነው ችግሩ? ሌላ ምንም ችግር ኖሮ አይደለም። ለምሳሌ እኔ የገንዘብ ችግር አለብኝ። የገንዘብ ችግር ለምሳሌ ዛሬ ያገኘሁትን ለነገ ያገኘሁትን ለዛ እያረኩ እያገላበጥኩኝ መኖር እንጂ በድርጅቴ ባጀት ኖሮ ይሄን ለዚህ ቀን ብዬ እየሰራው አይደለም ያለሁት። በተለይ በዚህ 2 ዓመት በተፈጠሩት አንዳንድ ችግሮች ምክንያቶች በጣም ችግር ላይ ነው የነበርኩት። በጣም ችግር ላይ ሜቢ ካሁን በፊት ስናገር ለልጆች እንኳን ወተት መግዣ ጭምር ማጣበት ጊዜ አለ ብዬ የተናገርኩበትን ትረሱታላችሁ ብዬ አልገምትም። አሁንም ልጅነቴን እንሳይ እየዋሸሁ አይደለም፣ በትክክል ነው። እና ከወንዴ ጋር ስራ ከጀመርኩበት ጊዜ ጀምሮ በጣም ጥሩ እንቅስቃሴዎች የባለፈው ጫጫታ ከተፈጠረ በኋላ ጥሩ እንቅስቃሴዎች አሉ። ነገር ግን በጊዜው ብራይ መቀበል አንችልም። ለምሳሌ እኔ ከዛ በፊት ከምሰራቸው ዴሊቨሪ ጋር ግዴታና ግዴታ በ72 ሰዓት ገንዘብ እጄ ላይ ይደርሳል። ያን ለምፈልገው አንዱን ላንዱ አደርጋለሁ። ከዛም ሌላ ዴሊቨሪ ምንድነው ቅድሚያ ከፍየው ገንዘብ ሰጥቶ ዕቃ የሚወስድ ዴሊቨሪ አለ። እንደዛ አይነት ነገሮችን እየሰራው ቆየሁኝ። ከኢትዮች ዴሊቨሪ ከጀመርኩኝ በኋላ ጥሩ እንቅስቃሴዎች አሉ፣ እሰራለሁ። ሰዎችም በጣም ምክንያቱም በተለያዩ ምክንያቶችም ብዙ ነገሮች መልካም ነገሮች አሉ። ነገር ግን ገንዘብ እንደሌሎቹ ላገኝ አልቻልኩም። 10 ቀን 12 ቀን 17 ቀን እንደዛ አካባቢ ነው ገንዘብ ማለትም ሂሳብ ተሰርቶ የሚላከው። ይሄን ሄኖክንም እዛው የሚሰሩትንም ለማናገር ሞክሬያለሁኝም ብዙ ነገርም ትብብር አድርገውልኛል። ነገር ግን ምንድነው አውቶማት ነው የሚሰራው ስራ ማኑዋል ስለሆነ እሱ እስከሚስተካከል ድረስ ጠብቀን ታገሰን ነው የሚል መልስ የሚሰጠኝ። በዛ ምክንያት ደግሞ ከድርጅቴ ወደ 30 ምናምን ሰራተኛ አለ። እኔ ከስር ያለችውን እያገላበጥኩ ነው ለመነሳትና ለመስራት እየሞከርኩ ያለሁት። ሁሌም ሄኖክን አስቸግራለሁ፣ ሁሌም አካውንቲንጓን አስቸግራለሁ። እንደዚህ አይነት መብራት ሲዘጋብኝ መብራት ዘጋብኝ፣ የወተት ሲያልቅ በቃ የተለያዩ ችግሮችን በየጊዜው አወራለሁ። በዛ በጣም ተሸማቀቅኩኝ እና ምንድነው ከዛ መጨረሻ ላይ አዲስ ዓመት አካባቢ በጣም ላሳጥረው ነገሮቹን እንዳይንዛዙብኝ ነገሮቹን አዲስ ዓመት አካባቢ ሹፉን ፕሪንት አስደረግን። ሹፉን ፕሪንት አስደርገን ምናስገባበት አጣን። ሳንቲም ግን ያው ኢትዮች ዴሊቨሪ ጋር ነበረ። ምክንያቱም እንዲሰጠን ሂሳብ እንዲሰራልን ጠይቀናል። ግን በተደጋጋሚ ቀድሞ ሂሳብ እንዲሰራልን ስለምንጠይቅ በተደጋጋሚ አንድ አይደለም እነሱን ሁሌ ስለምናስቸግር በጣም ተጨናነቅንና ያው ወልዴ ጋር ደውለን ብድር ጭምር እስከመጠየቅ ደረጃ ደረስን ማለት ነው። ሂሳቡን ቼክ ማድረግ ትችላለህ፣ ጥሩ እንንቀሳቀሳለን፣ ሂሳቡ ከዛ ይቆረጣል። ነገር ግን አዲስ ዓመት ሊያልቅብን ስለሆነ በጣም አጭር ቀን ስለሆነ እንዲያው ከዛው ላይ ቢቆረጥ ብሩን ከዛው ላይ ቢቆረጥ አንተ ግን ብሩን ቀድመህ ብትሰጠን እቃውን አውጥተህ ብንሸጥ የሚል ጥያቄ ሁሉ አቅኖናል። ምክንያቱም እኔ ስለፈራው ባለቤት የደውላ በቃ እሱንም ለመጠየቅ ሞክራለች ማለት ነው። እሱ ደግሞ በገንዘብ አማካይነት ከብዙ ሰዎች ጋር ስለምጋጭም ያጋጨኝ ስለሆነ እንደዚህ አላደርግም የሚል አይነት ነገሮች አሉ። እዛ ባለቤቴ በጣም አለቀሰች፣ እኛም ተጨናነቅን። ሜቢ በዓል 15 ቀን ሲቀረው ነው ዕቃም ያስገባነው ያው በገንዘብ ማጠር ምክንያት ተበዳድረን አስገብተን። ነገር ግን ምንድነው ከኢትዮች ዴሊቨሪ በነበረን ቀሪ ለቀረጥ ለምን በሚከፈል ምክንያት ስለዘገየ ብዙ ነገሮች ተበላሽተዋል። ነገር ግን ከዛም በኋላ ምንድነው ሄኖክም ተባብሮኝ የተለያዩ ሰዎችም ተባብሮኝ ሹፉኑ ከገባ በኋላ ስራዎችን እየሰራን ነበረ። ስራዎችን እየሰራን ባለንበት ሁኔታ ጥሩ ተንቀሳቅሰናል። ነገር ግን በተደጋጋሚ አሁንም እዚህ ጋር ፖይንቶች ላነሳ የምፈልገው
ወልደ ጊዮርጊስ የተለያየ ነገር ሰምተህ ከሆነ ይቅርታ፣ እኔ ምንም ልል አልችልም። ለምሳሌ ገንዘብ ጥየቃ እሄዳለሁ ከሚቀርባቸው ሰዎች እሄድና ገንዘብ አበድሩኝ፣ እንዴ አንተ እኮ በደንብ እየሰራህ ነው ሲሉኝ ከደሊቨሪ ጋር ስላለ ከደሊቨሪ ሲመጣ ሰጣችኋለሁ እስከዛው ስጡ ብዬ ጠይቃለሁ ማለት ነው። እንግዲህ ተቃመው አይደለም ገንዘብ። ለምሳሌ የገንዘብ መጠኖች አሉ። ይሄን ያክል ገንዘብ መጠን ከዚህ አለ፣ በዚህ ቀን ሲመጣ እንደዚህ ይሰጣለሁ ብዬ እጠይቃለሁ። ምክንያቱም የጠየቅኳቸው ራስሽ ሳሪ አንዴ ታስታውሽ ከሆነ መጥቻለሁ ገንዘብ ጥያቄ፣ ከሌሎችም ሄጃለሁ። ሜቢ 3 ሰዎችና 4 ሰው ሌላ እንደዚህ ለብዙ ሜቢ አንቺ ሳራ ጋር መሲ ጋር መጥቻለሁ፣ ሳራ ላበሻ ጋር ሄጃለሁ። ምክንያቱም በቃ የምቀርበው ሰው ስላለ አዲስ አመት ካለፈ ደግሞ ላይፍ የሙሉ ስለሚመሰቃቀል ያለኝን ዕቃ ተበድሬም ተቀድሜም ስላሳተምኩኝ ቀሪውን ከፍዬ ማስገባበት ስላጣሁኝ እንደዚህ አለ ብያለሁ።